እኔ ነኝ እንዳስረገዝኳት ያማል እንዳንተ እሺ እንደዚህ ሆነ እንድታወራኝ አልፈልግም አታፍጥብኝ ስነ ስርዓት ይኖር ተፈጥፍሻለሁ ምላልነው አንተ ምን ስለሆንክ ነው የምትፈጥፈኝ እስኪ ተፍጥፈኝ እጅህን አንሳብኝ እስኪ አንተ አንሳያ ምንድነው ክብር ሲሰጥ አንተ ደግሞ በጣም አበዛኸው እስኪ አንተ ሞክረኝ ለምን ስነ ስርዓት ማይኖር ጠርታኝ ነው እሺ የመጣሁት ጠርታኝ ነው የመጣሁት አክብሬክ ነው የመጣሁት ሲቀጥል አንተ የፈለከውን ነገር ስላልተናገርኩኝ ምንም የምታመጣው ነገር የለም ስነ ስርዓት ይኖር ከኔ ጋር እልባት ይያዝ ነው የሚሻለው አንቺ ራስሽ በጣም እለያሰሽ ነው እግዚአብሔርን ለአንዱ ስነ ስርዓት ይኖር በቃ ተዋት እሷ ትኖር ማለት በቃ ታይን ብሏል አይደለ ታይን ብሏታል አይደለ በቃ ለምንድን እናንተ ማትተዋት ልጅቷን ምን ታደርጋችሁ ምን እስክትሆን ነው የምትጠብቁት እንደፈለክ ነው እያወራኸኝ ያለው ገብቶሃል አይደለ እኔ እንደፈለክሽ የማውራት መብት የለሽም እንዳላውቀው እኔ አትጠይቀኝ ስነ ስርዓት ይኖር አንቺ ራስሽ ስነ ስርዓት ሲይዘሽ በስርዓት አውሪ በስርዓት እያወራሽ ነው አላውቅም በስርዓት ታውቂያለሽ አላውቅም እንዴት ነው የምታውቂው አንተ እኔ የቅርብ ጓደኛዋ ነሽ ትገናኛላችሁ ማን ያለክ እንደዛ ይህ ልጅ አብርሃም እንደሆነ የተለያዩ መረጃዎች እየሰማሁ ነው ሰላም የተወደዳችሁና የተከበራችሁ የኔ ቤተሰቦች እንዴት ናችሁ እንደምን ቆያችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን ትንሽ ጠፍቻለሁኝ ጥሩ ነገር ላይ አልነበርኩኝም አሁንም አለቀቀኝም በደንብ ጉንፋን ይዞኛል እንግዲህ እየተነፋነፍኩባችሁ ነው ማወራው እና ዛሬ እስኪ መቅዲን አገኛታለሁ ብዬ አስቤያለሁ ምክንያቱም አሁን ላይ እየሆነ ያለው ነገር እያያችሁ ነው ቤተሰቦች አብርሃምም ሩታም ሄርሜላም እያደረጉት ያለው ነገር አይታችኋል አብርሃም ጥሩ ውሳኔ ወስኗል ብዬ አስባለሁ ምክንያቱም ከትዳሬ ምንም አይበልጥም ትዳሬ ይሻለኛል በቃ እስካሁኑ ነገር ይበቃል ምናምን ብሎ ጥሩ ነገር ላይ ያለ ይመስለኛል ካልተገለበጠ ማለት ነው በድጋሚ ሐሳቡን ካልቀየረ አሁን ላይ ያለበት ሁኔታ አሪፍ ነው ምናልባት ይሄን ነገር የማይወዱ ሰዎች አሉ አብርሃምና ሩታ አንድ እንዳይሆኑ ድጋሚ ለመበጥበጥ የሚሞክሩ ሰዎች አሉ እንግዲህ እናንተ ከዚህ በኋላ ሁሌ ማበጣበጥ የለመዳችሁ ሰው መለያየት የለመዳችሁ ሰዎች አላችሁ እና አሁን በቃ ሄርሜላን የመጨረሻውን ውሳኔ ነግሯታል ሄርሜላን የመጨረሻ ከዚህ በኋላ አታስፈልጊም ከህይወቴ ውጪልኝ ምናምን ብሎ እያወራ ነበር አብርሃም እና በዚህ ጥሩ ነገር ነው ይሄ ያደረገው ግን የሆነ ደግሞ ልክ ያልሆነ ነገር አለ ብዬ አስባለሁ እኔ የሆነ በቃ ብቻ አብርሃምና ሄርሜላ የሆነ ነገር ላይ የሆነ ስቴፕ ታጉዘዋል እና ቤተሰቦች እንዳያችሁት ነው ያለፈው ቪዲዮ ላይ ብዙ ነገር እያደረጉ ነበር አብርሃምና ሄርሜላ ማለት ነው እና በዛ መሃል ላይ የሆነ ነገር ተፈጥሯል ብዬ አስባለሁ እና ይሄ ነገር ደግሞ ወደፊትም ለህይወታቸው ጥሩ ስላልሆነ በድጋሚ መተው ትዳራቸው መበጥበጥ ስለማይቀር አሁንም ይሄ ነገር ቢያስተካክሉ ጥሩ ነው ብዬ አስባለሁ እና ይሄ ነገር ካሁኑ ቢቋጩትና ቢያልፉት እንደ ቀልድ ባይታይ ጥሩ ነው ብዬ አስባለሁ ብዙ ነገር አሳልፈዋል ሄርሜላ ሩታ በሌለችበት አብርሃምና ሄርሜላ ብዙ ነገር አሳልፈዋል ብዙ ነገር ሆነዋል ሁሉንም ታውቃላችሁ ቤተሰቦች የሆነ በቃ ወዳልተፈለገ ግንኙነት ሊገቡም እንደነበረ ሁላችሁም አይታችኋል እና በዛ መሃል ምን እንደተፈጠረ የሚታወቅ ነገር የለም እና አሁን ላይ ሄርሜላ እርጉዝ ናት ይሄ ልጅ ደግሞ የአብርሃም ነው ብዬ አስባለሁ ይሄ ልጅ የአብርሃም እንደሆነ የተለያዩ መረጃዎች እየሰማሁ ነው ከተለያየ ሰው የሆነ መረጃ እየሰማሁ ስለሆነ መቅደስ ደግሞ ለዚህ ቅርብ ነች ብዬ አስባለሁ ሁሉንም ነገር ታውቃለች በጊዜው የነበረችው እሷ ነች እንደ ሁሉ ነገር አብዛኛው ነገር ሲከሰት የነበረችው እሷ ነች እና ይሄን ነገር ታውቃለች ብዬ ስላሰብኩኝ ዛሬ እሷን ጠርቻት ሁሉንም ነገር ልጠይቃት አስቤያለሁኝ በእናንተ ፊት ነው ሁሉንም ነገር ነገር የሚፈልገው ምንም ሳትደብቅ ማለት ነው እና ይሄ ልጅ የአብርሃም ከሆነ ካሁኑ ነገሩ ካልተቋጨ ድጋሚ ይሄ ልጅ ቢወለድ ድጋሚ መበጥበጥ ነው የሚሆነው ትዳሩ በድጋሚ ወዳልተፈለገ ሁኔታ ውስጥ ነው የሚገባው ስለዚህ ይሄ ነገር ካሁኑ ቋጭቶት ቢያልፉ ጥሩ ነው ብዬ አስባለሁ እና ቤተሰቦች ይሄ ነገር ላይ በጣም ሁላችሁ ማስተያየት ስጡበት በቃ ከዚህ በፊት ልክ የሆነውን ልክ ነው ልክ ያልሆነውን ልክ አይደለም ብላችሁ በቃ ፖዚቲቭሊ የምታወሩ ጥሩ ቤተሰቦች አላችሁ በቃ ነገሮች እንዲስተካከሉ የምትደክሙ የምታወሩ ጥፋተኛው የምትቆጡ ምናምን ቤተሰቦች አላችሁ እና ይሄን ነገር ላይ አሁንም እናንተ መቀጠል አለባችሁ ምክንያቱም ነገ በቃ ማይሆን ረብሻ ውስጥ ነው የሚገባው ድጋሚ ሌላ ጸብ ነው የሚነሳው ስለዚህ ያን ጸብ እንዳይነሳ ከፈለጋችሁ አሁንም የሚቀጣውን ቀጣችሁ መስተካከል ያለበት ሁሉ ነገር አለባብሰ የሚታለፍ ነገር ሳይኖር ሁሉንም ነገር ተነግሯቸው ሁሉ ነገር ታውቆ ካሁን ሁሉ ነገር ተነግሮ ቢያልፍ ጥሩ ነው ብዬ አስባለሁ
ማለት እንደ ቀልድ መታለፍ የለበትም። ምክንያቱም የሰው ትዳር ነው እዚህ ጋር ገጠበት። ይሄ ነገር እንዳይደገ የምትፈልጉ ከሆነ ረብሻ እንዳይኖር የምትፈልጉ ከሆነ እንደዛ አድርጉ። ስለዚህ እንዴት አጣድፌ ጠራሁሽ። አጣዳፊ ነገር ነው በዚህ ሰዓት ያለው ማለት ሁሉንም ነገር ታውቂያለሽ ብዬ ስላሰብኩ በቤተሰቦች ፊት ነው ልጠይቅሽ የጠራሁሽ። የተለያየ ወሬ እየሰማሁኝ ነው ማለት የተለያየ መረጃ እየደረሰኝ ነው ከተለያየ ሰው ማለት ነው። እና ያ ነገር አንቺ አብርሃምና ሩታ ሄርሜላ ምናምን በነበሩበት አካባቢ ላይ ነበርሽ አንቺ ማለት ሁሉንም ነገር ታውቂያለሽ ብዬ ስላሰብኩኝ ነው ዛሬ አንቺን የጠራሁሽ። እና ሁሉንም ነገር ልጠይቅሽ የጠራሁሽ ዛሬ እውነት ነው አይደለም የሚለውን ለቤተሰቦች በቃ ምንም ሳትዋሺ እውነት የሆነውን ነገር እንድትናገር ነው የምፈልገው። ማለት አይደለም አንዱ የሆነ ነገር በሰማ ቁጥር እኔን ጋር መደወል እኔን መጥራት ማለት ደስ አይልም። በቃ ማለት የፈለገ ነገር ልሰማ ትችላለህ፣ ብዙ ነገር ልሰማ ትችላለህ። ግን እዛ የሆነ ነገር ሲፈጠር ለምንድን ነው እኔን የምትጠሩኝ ወይ እኔን የሆነ ነገር እንዳደርግ የምታደርጉት? ማለት እንድታደርጊ ምናምን እኮ ወይም እንድንጫንሽ ምናምን አይደለም ዛሬ የጠራሁሽ፣ ግን የነበረውን ነገር ስለምታቂ ነው ዛሬ አንቺን የጠራሁሽ። ምክንያቱም ትክክለኛ እውነታ ለቤተሰብ መናገር ስላለበት ነው። ለአንዱ ምንም እውነታ ለእነሱ ደርሶ አያውቅም አይደለ? በቃ ሁሉ ጊዜ የሆነ ነገር ይፈጠራል። ከዛ እኔን ትጠራኛለህ፣ ከዛ ወይ ሌላ ሰው ልትጠሩ ትችላላችሁ። ማለት ምንድን ነው በቃ የተፈጠረው ነገር ተፈጠረ አይደለም? ማጣራት ካለብህ እዛው ሄደህ ራሳቸው ጋር ለምደው ማጣራት የማትችለው ማትፈልገው እኔ ጋር ለምደው መምጣት የምፈልገው ማለት ከእኔ ጋር መጋጨት ትፈልጋለህ ነው። ብዙ ጊዜ የምሬን ነው እኮ የምልህ እኔ ምን እንዳረግ ነው? አሁን የሆነ ነገር ላቅ እችላለሁ። እሺ ላንተ ነገርኩህ፣ ምን ይፈጠራል? ለኔም ለቤተሰብም እውነታውን እንዲሰሙ ፈልጋለሁ። እኔም ቤተሰብም እውነታውን እንዲያውቅ ፈልጋለሁ። ምክንያቱም ዛሬ ካልተቋጨ የነገር ነገ ትዳር የሚወጣበት ነገር ነው ልጠይቅሽ የጠራሁሽ ማለት ነው። እኔ ላንዱ እኔ ማውቀውን ነገር ልነግርህ እኮ እችላለሁ፣ ግን እዚች ጋር መተን እኔ ወይ ስለወራው ነው የእውነቱን ስለተናገርኩ ምንም ይፈጠርም ምንም ነገር የለም አይደለም ማለት የሚፈጠር ነገር አለ ብዬ አላስብም። ይኖራል። ሁሉም ቤተሰቦች እውነቱን ካወቁ በኋላ የሚቆጡትን ይቆጣሉ። እነሱም ቤተሰቦች ከኛ ይልቅ ፋሚሊውን ይሰማሉ። ስለዚህ ያለውን እውነታ ቤተሰቦች ማወቅ አለባቸው። ለዛ ነው ዛሬ እውነታውን እንድትናገሪ እየጠራሁሽ ማለት ነው። እሺ ማለት የምን እውነታ ነው? የምን እውነታ ማለት ሄርሜላ እርጉዝ ነች አይደል? ማለት እሱን ማታውቂ አንተ ያማል እንዴ? ለአንዱ ምንድን ነው የተለቃቀመ ወሬ እየመጣ ነው የምትጠይቀኝ? ማን ነገረክ? ማን ነው እንደዚህ ያለክ? ሲቀጥል ደግሞ ያለክን ሰው እራሱን ለምን አትጠይቅም? የተለቃቀመ ወሬ አይደለም። በመጀመሪያ ደረጃ እኔ እስካሁን እንዴት እንዳላወቅሽ አላውቅም፣ ወይም አውቀሽም እንዳላወቅሽ እየሆንሽ እንደሆነ አላውቅም። እሱን አንቺ ነሽ የምታውቂው። ግን እኔ እንደምትገናኙ ምናምን ነው የማውቀው። ግን ቆይ አይደለም ማን ነው እንደዚህ አይነት ወሬ እየመጣ የሚነግራችሁ? እዛ እየመጣችሁ እኔ ጋር አንተ ብቻ አይደለህም፣ በቪዲዮ ስላልወጣ ነው እንጂ በጣም ብዙ ሰው እየመጣ መንገድ ላይ የሚያገኘኝ ሰው ሁሉ ነው የሚጠይቀኝ። እኔ ሄርሜላን ልክ እናንተ እንደምታውቋት የዚህ ሀገር ልጅ እንደሆነች ብቻ ነው የማውቀው። በቃ ከዛ የዘለለ ምንም ነገር የለኝም ከሷ ጋር። ምንድነው በቃ ሄርሜላ 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 ተዋት በቃ ልጅቷን። እንዴ ምን ታርጋችሁ? በቃ አንደኛውን ከአብርሃም ህይወት ውጪ ብሏታል አይደለ? ራሱ ውጪ እስካላት ድረስ በቃ እናት ተዋት፣ እሷን ተዋት በቃ። ማለት እሷ ማስተካከል ያለባትን ነገር ታስተካክል። የሰው ልጅ አንዴ ያጠፋል አይደል? አጠፋች አይደል? አንዴ በቃ ተይኛላት አይደለ? በቃ እራሷ ታስተካክል። ለምን ደሞ አትተዋት? ተዋት በቃ። ሁላችሁም እየመጣችሁ ሄርሜላ 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 ምን ታርጋችሁ? አብርሃም ከህይወቴ ውጭልኝ ምናምን ያለውን ዝም ብሎ አይደለም፣ የሆነ ምክንያት አለው። ይሄ ነገር ስለተደረሰባቸው ምንድነው የተደረሰባቸው? ይሄ ነገር ታውቂያለሽ፣ አውቀሽ እንዳላውቀው እኔ አትጠይቀኝ። ስነ ስርዓት ይኖር። አንቺ ራይ ስነ ስርዓት ሲይዘሽ በስርዓት አውሪ። በስርዓት እያወራሁሽ ነው አይደል? አላውቅም። በስርዓት ታውቂያለሽ። አላውቅም። እንዴት ነው የማታውቂው? አንተ እኔን አትንደ የቅርብ ጓደኛዋ ነሽ፣ ትገናኛላችሁ። ማን ያለክ እንደዛ? ማን ያለክ እንደዛ? አብራችሁ አንተ ልጅ አማል እንዴ? በጭንቅላት አስብ እንጂ እንደምትገናኙ እናውቃለን እንኳን አገኘኋትኝ። አዎ ሄርሜላን አገኛታለሁ። በጣም ብዙ ነገር ታወራኛለች፣ በጣም ብዙ ነገር ትነግረኝ። እንድልክ ነው የምፈልገው? ንገረኝ፣ እንደዛ እንድልክ ነው ወይ የምፈልገው? እሺ ያረገዘችው ልጅ ማን ነው? እኔ ነኝ እንዳስረገዝኳት። ያማል እንደ አንተ እኔ በምን አውቃለሁ? እርጉዝ ናት እኮ ያልከኝ አንተ ነህ አይደል?
መቼም ወይ ስትምንም ታውቂያለሽ፣ መናገር አትፈልጊም እንጂ እርግዝናውንም ታውቂያለሽ። አንተ ምን ለመፍጠር እየሞከርክ ነው? ማን ነው ማለት ሂድና እንደዚህ በላት ያለ ለመፍጠር እየሞከርኩ አይደለም። እውነቱን ስለምታውቂ ለቤተሰቦች አስረጃቸው ነው። ምንድነው? እኔ ማውቀው እውነት እኔ ምን ማውቀው እውነት አለ እንዴ? ልክ እንደናንተ ነው አርኒ ማውቃት። ከኛ በላይ ነው የምታውቂያት እንጂ ሁሉንም ነገር ስለ ለአብርሃም ከኛ ይልቅ አንቺ ቅርብ ነሽ። በቃ እዛ ጋር ላለው ነገር ቅርብ ስለሆንሽ ነው ዛሬ የጠራሁሽ እንጂ ወይም እኛ ወሬ መልቃቀም ምናምን ሱስ ኖሮብን አይደለም። ሱስ ባይኖርብህማ እኮ እኔ ጋር እየመጣህ እየተለቃቀመ ወሬ አትጠይቀኝም ነበር። የተለቃቀመ ወሬ አይደለም አሁን። እሺ ማን ነው? እሺ ማን ያለክ? አላስተካክልም። እንደፈለኩ ላወራክ እችላለሁ። እንደፈለክ ነው እያወራኸኝ ያለኸው። እንደፈለክ ነው እያወራኸኝ ያለኸው። ገብቶሃል አይደለ? እኔ እንደፈለክሽ የማውራት መብት የለሽም። በነገራችን ላይ ጥዬክ መሄድ እኮ እችላለሁ። ለምን ጥለሽኝ መሄድ አትችይም? በስርዓት ያለው ነገር አውሪኝ፣ ያለው ነገር አስረጂ። ከዛ በኋላ መሄድ መብትሽ ነው። ያው አንተ እንደፈለክ እኔ ላወራልህ አልችልም። ገብቶሃል አይደለ? አንተ የፈለከው አንተ ያልከኝን ጥያቄ አዎ እንድልክ ነው አይደለ? አይደለም አዎ እንድትይም ብቻ አይደለም። በቃ እውነቱ ይሄ ነው። እውነቱን እውነት ብለሽ እንድታልፍልኝ ነው። አሁን እኔ በጣም ማላቅሽ ሰው ይሆንሽብኝ ነው አንቺ ራስሽ። ማላቅ እኮ በቃ አይውል የማውቀውን ነገር እያዋሸሽኝ ነው። ኤርሜላን አላገኛትም። ቆይ ማን ነው ታውቃታለች አለው? ተናገር። እኔ ራሴ አውቃለሁ እኮ አንቺ ከእሷ ጋር እንደምትገናኝ እኔ ራሴ አውቃለሁ። ማን ነው የሚያውቀው? እኔ ራሴ አውቃለሁ። አንተ ያመሃል እንዴ? ለምንድነው ስነ ስርዓት የማይኖረው ለአንዱ? ለምንድነው ሚዲያ ላይ የመጣችሁ የኔን ስም ማጥፋት በዚህ ልክ የፈለጋችሁት? ባቃትስ እሺ ገብቷል። ባቃትም ስሜ አይጠፋም አይደለ? አላቃትም ወይስ ግዴታ አውቃታለሁ ብዬክ እንዴት ነው የምፈልገው? አውቃታለሁ አይደለ? የምታውቂው ነገር ተናገሪ ነው። አልነግርህም። እሺ ይኸውልህ ከዚች ጋር ማለት ነው እኔ ካሜራ ይዤ ነው የጠበኩሽ። ለቤተሰቡ ክብር ከሌለሽ አትናገሪ፣ አትወቂም፣ ችግር የለውም። የፈለግሽው ማለት ነው። እዚህ ጋር ያውልህ ራስን እንትን እያልክ እዚች ጋር እኔን እንድታስጠላኝ አልፈልግም። ገብቶሃል አይደለ? ታዲያ ምንድን ነው ካሜራ ይዘህ እንደዚህ ከሆነ እንደዚህ ከሆነ የምትለው? እውነታውን በቤተሰቦች ፊት እንድትነግሪኝ ነው እንጂ ሌላ ሀሳብ የለኝም። እኔ ደግሞ አልነግርህም። ገብቶሃል? ማላውቀውን ነገር ነው ብዬ አልነግርም። ሲቀጥል ደግሞ ይሄ እየተለቃቀመ ወሬ እያመጣችሁ እዚች ጋር መቅደስ ነኝ ወደዚህ እንደዚህ ሁኚ እንደዚህ ተፈጠረ አላውቅም በቃ ተውኝ። በመጀመሪያ በቃ ልጅቷንም ተዋት በቃ እኛ እንተዋታለን። አብርሃም ከህይወቱ እንዳስወጣት እኛም ከህይወቱ በቃ እኮ በቃ ተዋት። እሷ ትኑር ማለት በቃ ተይኝ ብሏል አይደለ? ተይኝ ብሏታል አይደለ? በቃ ለምንድን እናንተም ማትተዋት ልጅቷን? ምን ታደርጋችሁ? ምን እስክትሆን ነው የምትጠብቁት? እኔ እኮ በምን አይነት መንገድ ባስረዳሽ እንደምትሰሚ ነው ግራ። ቆይ እናንተ የሰው ልጅ ናታ። የሰው ልጅ ደግሞ ፍቅር ይዘዋል አይደለ? ፍቅር ያዛት በቃ እንደማንኛውም ሰው ከባለ ትዳር ጋር ፍቅር ይዘዋል። በቃ እንኳን ያዛት። አንተ ምን አገባክ? አይመለከትህም እኮ እንደዚህ አይባልም። ምን ማለት ነው? ምን አገባ ማለት ነው? የሰው ህይወት ስትበጣበት ዝም ብለሽ ታያለሽ። የአንቺ ህይወት ቢበጣበትስ? በሩታ ቦታ ብትሆኚስ አንቺ የአንቺ ትዳር ላይ ሌላ ሰው መጥቶ ሲበጣበት ዝም ብለሽ ታያለሽ። ይኸውልህ የአንቺ ህይወት ቢሆንስ? እሱን እኮ ማለት ነው። ይኸውልህ ከኔ ጋር ለማገናኘት አትሞክር። እኔ አይመለከተኝም። ግን ሰው ናት። የሰው ልጅ ደግሞ ያፈቅራል፣ ይወዳል አይደለ? ወደደችም ይሁን አፈቀረችም ይሁን እሱን ማውቀው ነገር የለም። ግን በቃ ልጅ እሱ ታይኝ አላት አይደለ? ውሳኔው አብርሃም ነው። ወሰነ ታይኝ አላት። በቃ እናንተ ተዋት ነው። እኔ አሁን የምልሽ ምን መሰለሽ፣ ልጅ ኑራት እናንተ ምን አገባችሁ? ልጅ ኑራት። ልጅ የማን ነው? የአብርሃም ነው እየተባለ ነው። ይሄን ስታውቂያለሽ? አላውቅም። የፈጠራችሁ ለምንድን እንደዚህ ላይ ነገር መፍጠር የምትፈልጉት እናንተ? አብርሃም ነው ማታውቂም? እርግጠኛ ነሽ? በጣም ምን እግዚአብሔርን ጆሮዬን እያመመኝ ነው። በቃ የምሰማው ነገር ሁሉ በጣም ነው የሚያስጠላው። እዚህ እየፈጠራችሁ የሆነ ነገር ፍንጭ አገኘን ብላችሁ እየፈጣጠራችሁ የምታወሩት ነገር በጣም ይሰለቻል። በቃ ይሄ ልጅ የአብርሃም ነው እየተባለ ነው አይደል? አላውቅም። እንዴት ነው ማታውቂው? አላውቅም። ሂድና አስመርምራት እሷን። ያማል እንደ አንተ ጤነኛ አይደለም። እኔ ነኝ እንዳያረገዝኩት እዚች ጋር። ለምን ነው መናገር ያልፈለግሽ? እኔ ምንም አውቀው ነገር የለም። ታውቂያለሽ፣ በደንብ ነው የምታውቂው። ለምን ነው መናገር ያልፈለግሽ አንቺ? ቆይ እኔ ነበርኩኝ እንዴ ሲያስረግዟት? ምን ሲሏት ነበርኩ? ንገረኝ እስኪ። ግዴታ መኖር አይጠበቅብሽም እኮ። አንደኛ ጓደኛዋ ነሽ፣ ለአብርሃምም ጓደኛዋ ነሽ አትበል። ጓደኛዋ ነሽ እያልክ ሌላ ነገር አትፍጠር። እየሰማ ነው። እኔ ልክ እናንተ እንደምታውቋት አውቃታለሁ። ግን በቃ ተዋት። እሱ ከህይወቴ ውጭ አላት አይደለ? በቃ ለምን ደግሞ አትተዋት? ትውጣ ግን ማለት ነው። አሁን ያረገዘችው ልጅ በኋላ ላይ መቷንም አይመለከተኝም። እኔ በቃ አይመለከተኝም። ተወኝ በቃ ለአንዱ እግዚአብሔርን በቃ አይመለከትም። ነገር ያልፈለግሽው አንቺ እኔ ማላውቀው ነገር የሚያደርግሽ መስሎሽ ነው። ስለ አብርሃም እንድታወራ አልፈልግም በመጀመሪያ ማለት ነው። አብርሃም አትበል። እዚች ጋር እየመጣ አብርሃምና ሄርሜላ አርጉዝ ናት ወይ ምናምን አትበለኝ። እኔ ምንም ማውቀው ነገር የለም። ሲቀጥል ስለ አብርሃም ምን ያደረገ ምንም እንደማያደርገኝ ያውቃለሁ። ምክንያቱም እሱ እንዳንዳንድ ሰዎች አይደለም፣ እንደናንተ አይደለም። እዛም እዚህም እየሄደ ወሬ አይለቃቅም። በቃ አርፈህ የምትቀመጥ ከሆነ አንተም ራስህ
እኔ እኮ ልጠይቅሽ እንጂ እንሰድብኝ አይደለም። አርፈ ተቀመጥ። አይመለከትህም። ስርዓትሽን ይዘሽ አውሪ። አይመለከትህም እኮ ሌላ ወሬ በለቃቀ ምናምን ስርዓተ ቢስ ምናምን ብትይኝ አልፈልግም። ስርዓት ስላለ ነው በአግባቡ እያወራሽ ያለሁት እንጂ እንደሌላ ሰው አስጨንቄ እንደዚህ ውሃ እየደፋ ምናምን ማውራት አቅቶኝ አይደለም። ምን ማለት ነው ደግሞ እሱ? እኮ ምን ልትሆን ምን ልታረግ ማለት አንተ እኔን ምን ልታደርግ? እስኪ አንተ ሞክረኝ። ለምን ስነ ስርዓት ማይኖር? ጠርታኝ ነው የመጣሁት። ጠርታኝ ነው የመጣሁት። አክብሬክ ነው የመጣሁት። ሲቀጥል አንተ የፈለግከውን ነገር ስላልተናገርኩኝ ምንም የምታመጣው ነገር የለም። ስነ ስርዓት ይኖር። ከኔ ጋር እልባት እያያዝ ነው የሚሻለው። አንቺ ራስሽ በጣም እልያያዝሽ ነው። እግዚአብሔርን ለአንዱ ስነ ስርዓት ይኖር። በቃ አንቺም ስነ ስርዓት ይዘሽ በአግባቡ መጠየቅሽ። ከዚህ በላይ ምን እንዳወራክ ነው የምፈልገው? እስኪ ተናገር። ለምን ነው መደበቅ የፈለግሽው? ምን አገባክ? ምን አገባክ? በስርዓት ነው ማለት አላወራክም። ምን አንተ ምን ስለሆንክ ነው የማወራክ? ክብር ላለው ሰው ነው እሺ፣ በክብር የሚወራው። አክብሬሽ ነው እስካሁን በስርዓት እያወራሽ ያለሁት። በጣም እንድናድድ እያደረግሽ ነው። ለምን አትንጨረጨርም? እኔ መቅደስ አይመለከተኝም። እየሰማክ ነው። እንደፈለክ መሆን ትችላለህ፣ ግን እየጠራክ እንትና እንደዚህ ሆነች እንታ አትበለኝ። አልፈልግም። በቃ እኔ ተወኝ። ከፈለሽ እውነታውን ተናገር። አልነግርህም። እኔ ካንቺ ሌላ ጉዳይ የለኝም አይደል? በቃ እንድትነግሪኝ የሚፈልገው ይሄን ነገር ነው። ለምን ባትናገሪ? ለምን ድረማ ያገባኝ አንተ ምን ነው በዚህ ልክ በጣም አውቃለሁ ወይ? በጣም ለምን እነሱ ጋር ሄዳ አትጠይቅም? እኔ ባለቤቷ ነኝ። ሁሉ ነገር ታውቂያለሽ። እኔ ያረጋግጥኩት ታውቂያለሽ። ሄርሜላ እንዳረገዘች ታውቂያለሽ። ከአብርሃም እንዳረገዘች ታውቂያለሽ። ግን አንቺ የመናገር አትፈልጊም። ለምን እኔን አትተወኝም? እኔን ተወኝ። በቃ ሂድና እነሱን ጠይቃቸው። እየሰማከኝ ነው አይደል? አንተ ከፈለሽ እውነታውን ተናገር እያልኩሽ። የምን እውነት እንድነግርህ ነው የፈለግከው? እስኪ ንገረኝ። የምን እውነት? እስኪ ምን ብዬ እንደሆነ እንድነግርህ ነው የፈለግከው? አንደኛ አንቺ ውሸት ላይ ውሸት በጣም እየደራረብሽ ነው። እንኳን ደራረብ አንደኛ መጀመሪያ ላይ በቃ እንኳን አይመለከትም። ስለኔ አይመለከትም። በነገራችን ላይ ስለአንቺ አይመለከትም። ስለዚህ በቃ ስለኔ ካልተመለከተክ ደግሞ ስለነሱም አይመለከትም። ከተመለከተም ሄደህ እነሱን መጠየቅ ትችላለህ። ስለአንቺ አይመለከተኝም፣ ግን ካንቺ ማግኘት ፈልገው ነገር ማግኘት ትችላለህ። እስኪ እናያለን። አንተ በግድ እኔን ምን አድርገህ እንደሆነ ከኔ ማግኘት የምትፈልገውን ነገር እንደምታገኝ እናያለን። ግን ከዚህ በኋላ ለአንዱ እግዚአብሔርን የምሬን ነው። ሄርሜላ እንዲህ ናት፣ የሆነ ሰው እንደዚህ ነው። በቃ ልጅቷን ከቻልክ ተዋት እና አይመለከትም ስለሷ። ከቻልክ ደግሞ ራሷን በቃ ይመለከተኛል ብለህ ካሰብክ ደግሞ ራሷን ሄደህ መጠየቅ ትችላለህ። ራሷን ጠይቃታለሁ። ግን አሁን ላይ ካንቺ ነው መረጃ ማግኘት ፈልገው። እኔ ምን ልትሆን ነው? እሺ ማን ነው እንደዚህ በል ብሎ ይላከክ? እሺ እንደዚህ ሆነ እንድታወራኝ አልፈልግም። አታፍጥብኝ። ስነ ስርዓት ይኖር። ተፈጥፍሻለሁ። ማንተው ቃላለ አንተ ምን ስለሆንክ ነው የምትፈጥፈኝ? እስኪ ተፍጥፈኝ። እጅህን አንሳብኝ እስኪ አንተ አንሳ። ቪዲዮ ክብር ሲሰጥ አንተ ደግሞ በጣም አበዛኸው። በክብር መጥቼ ስላወራሁ ነው። እዚህ ጋር ያዝከው ካሜራ ነው ብዬ ነው በስነ ስርዓት እስካሁንም ድረስ እኔም ለዛ ነው በጣም እየታገስኩሽ ያለሁት። እንዳንቺ መንጨርጨር ከሆነ በፊት ማስቀየምሽ ነበረ መጀመሪያም ማለት ነው። እሺ ለዚህ ነው የጠራኸኝ አይደለም? ለዚህ ነው አይደል የጠራኸኝ? ለዚህ ነው የጠራኸኝ። በቃ እኔ ምንም የማውቀው ነገር የለም። ከዚህ በኋላ ተሳስተክ ማለት ለአንዱ እግዚአብሔርን ተሳስተህ ስልኬ ላይ እንዳትደውል። እኔ ደውዬ ትነግሪኛለሽ። ልቀቀኝ፣ እጄን ልቀቀኝ። ስነ ስርዓት ይኖርሽ። እጄን እንዳትነካኝ ደግሞ አትዘንዝርብኝ። እየሰማክ ነው? ለአንዱ ከዚህ በኋላ ተሳስተህ ማለት ነው ስልኬ ላይ እንዳትደውል። እኔ ይኸውልሽ እንደዚህ ማስፈራራት ምናምን ነገር እኔ አስፈራራኝ። እስኪ አንተ አስፈራራኝ። ምን ማድረግውን አሳይሻለሁ፣ በተግባር አሳይሻለሁ። እስኪ አሳየኝ። እናያለን። አንደኛ ይሄን ነገር ማታስተካኪ ከሆነ በቃ ጓደኛዋ ነሽ፣ እንደ ጓደኝነትሽ ማታስተካኪ ከሆነ እኔ ማድረግውን አሳይሻለሁ። ከዚህ በኋላ ተሳስቼ ላይ እንዳትደውል። አስቤበት ደውልልሻለሁ። እሱን እናያለን።